ንግስት ሀይሚዬ ሀቢበርሳይ መልካም ልደት ብያለሁ። እንግዲህ ተረፈደም ቢሆን ቤተሰብ ሰላም፣ እንዴት ናችሁ ውድ ቤተሰቦች? እንግዲህ ዛሬ ቡርኬ ደግሞ ሀይሚዬ ሊያስቀና እንግዲህ እየሳመ መጥቷል ማለት ነው። ትናንትና ይሄን የመሰለ ቪዲዮ ነበረ እንግዲህ ዘና ፈታ ብሎ ኩርሲ ላይ ተቀምጦ ማለት ነው። ሀይሚዬን ትናንትና እያናደዳን ነበር። ትናንትና ደግሞ በጥፊ መታው ነበረ። እንግዲህ ዛሬ ደግሞ ስሟት ነው የመጣው ማለት ነው። ትናንትና ያው የፈለገችውን ነገር ሀይሚዬ ተናግራለች። እንግዲህ ዛሬም እንደፈለገችው ተናግራለች። ጀግና አይፈጥንም ቀስ ብሎ ነው ብላለች ማለት ነው። እንግዲህ ብሩኬ ደግሞ እሷን ለማናደድ በጣም ብዙ ነገሮችን እያደረገ ነው። አረ ተው ብሩኬ ተው 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 ተው፣ ተፋታት። እውነት አለቅህም፣ እውነት ለመናገር ማለት ነው። አትምርህም። እኔ ብቻ ተናግሬያለሁ። ምክንያቱም ሌላ ህይወት እያስገባችሁ በመካከላችሁ ብዙ ነገሮች ማለት ብዙ ክፍተቶችን ልፈጥሩ ትችላላችሁ ብዬ አስባለሁ። እና እንደዚህ አይነት ነገር አያዋጣችሁም ብዬ ነው የማስበው። ምክንያቱም የሚያዋጣችሁ እናንተ ተሳስባችሁ ራሳችሁ የምትሰሩት ስራ ነው እንጂ እንደዚህ አይነት በልክ ተያይዛችሁ የምታስገቡት በህይወታችሁ ውስጥ ነገሮች ብዙ ነገሮች ያመጡባችኋል፣ ብዙ ክፍተቶች ይፈጥራሉ፣ እስከ መለየት ድረስ ያደርሳችኋል ብዬ አስባለሁ። እና በነገራችን ላይ ያው ብሩኬ ፕራንክ እየሰራን ነው። ሀይሚን እንግዲህ አቃጥላት አለ እያለ ነበር። እንግዲህ እያቃጠላት ነው ያለው። ምክንያቱም አትናደጅ፣ አትቃጠይ ይላታል። ደግሞ ጠጉርሽም ፊትሽም ይሰበሸባል እያላት ነው ማለት ነው። ሀይሚ ደግሞ ቀስ ብላ ነው እንደዚህ ሮጥ አይደለም ማለት ታቋታላችሁ። የምታቋት ብዙዎቻችሁ ታቋታላችሁ። እሷን እንዴት እንደምትሰራለት እንግዲህ ወደፊት እናያለን ማለት ነው። ግን እንደዚህ አይነት ነገር ባታደርጉ ጥሩ ነው ብዬ አስባለሁ። ግን በነገራችን ላይ ዛሬ እኔ አንድ ነገር ምክንያቱም ዛሬ ኢድ ቢላዷ ነበረ። ዛሬ እልዴቷ ነው። ግን በልዴቷ ቀን ደግሞ ሰላም ይሆናሉ ብዬ ነበር እኔ ራሱ እየጠበቅኳቸው የነበረው። ግን ሰላምታ የሆኑ ነው የመጡት። እንግዲህ በእንደዚህ አይነት መልኩ ነው የመጡት ማለት ነው። ትናንትና በምታዋቸው ዛሬም እንደዛው። እኔ ትናንትና ጀምሮ ዝግጅት ይኖራል እና ሰላም ይሆናሉ እያልኩ ነበረ። ግን ሰላም አልሆኑም እነሱ። በቃ ልክ ተያይዘዋል ማለት ነው። እንደውም እሷ ሰምታችሁ ከሆነ ዛሬው ቪዲዮ ቀኔን አታበላሸውት ይሆን አንተ ነበርክ የምታስደስተኝና ስለዚህ ጭራሽ እኔ ነኝ የማስደስትሽ እያላን ነበረ ማለት ነው። እና በጣም ከባድ ነው እውነት ለመናገር ማለት ነው። ስራዋ እስካለ ድረስ እሱ ነበረ እውነት ለመናገር። እንግዲህ ከካሜራ ጀርባ ፕራንክ ማን ነው ስሙ ሰርፕራይዝ ያርጋት የምናውቀው ነገር የለም። ግን ደግሞ ቴሌግራሙ ላይ ማነው ኢንስታግራሙ ላይ ደግሞ እየለቀቀውን ሁሉ ብዙዎቻችሁ አይታችሁታል ብዬ አስባለሁኝ። እና ብዙዎቻችሁ ለቃችሁታል፣ ለቋል፣ ብዙ ነገር አይታችኋል ማለት ነው። እንዲሁም ደግሞ ቤተክርስቲያንም ትከድ መኪናው የሱ ነው እያላችሁ ነው ብዙዎቻቸው። በመኪና ትከድ በመስታወቱ ምናምን ሞባይሏን እንትን ብላ ከዛ ብዙዎቻችሁ አቁማችሁ በሞባይሉ ስር ያለው መኪና የሱ ነው እያላችሁ ነበረ። እንግዲህ በውስጥ እያወሩ ነው እነሱ እየተመካከሩ ነው እያላችሁ ነበር። እንግዲህ ያንን እንግዲህ አናቅም። ያው እኔ እንደሰማሁ ከሆነ በፊት ያው ማለት በመጀመሪያ በፊት ዳኒና ሶሲ እንደገቡ ግን በጣም ተለያይተው ነበር። አሁን ላይ ግን ምንም ማቀው ነገር የለኝም በነገራችን ላይ ማለት ነው። በፊት ግን ያው ከዛ የሆነ ሰው የሚነግረኝ ልጅ ነበረ። አሁን ላይ ግን እኔም አልጠየኩ በነገራችን ላይ ሆነ ለመናገር ማለት ነው። እና ቤተሰቦቼ ለማንኛውም ሁላችሁም መልካም ምኞታችሁን ግለጡልኝ ብላ ነበር ትናንትናም ዛሬም ገልጣችሁላታል። በጣም ደስ ይላል ሆነን ለመናገር ማለት ነው። እኔ ራሱ በጣም ደስ ብሎኛል ማለት ነው። የኔ ውድ እንኳን ተወለሽ እንኳን ለዚህ አበቃሽ ነው ምልሽ ማለት ነው። እና ስለዚህ ብሩኬ ደግሞ ዛሬ እውነት በቃ አክብርላት ብላ ደግሞ ማክበር አለብህ። በቃ ይበቃሃል፣ በቃ ይበቃሃል። እንግዲህ አናድሃታል። ምክንያቱም ትናንትና ደግሞ ሳማት ብላ ነበር፣ ሳምካት። እኛ ኢትዮጵያዊ መሳሰብ ምናምን ነገር በነገራችን ላይ ያው በእርግጥ እንደዛ ነው። ግን የሆነ በቃ አለ የለ በከበሬታ በእንትን ከሆነ ግን ያው አያስፈልግም። በአሁኑ ሰዓት በተለይ አያስፈልግም እንደዚህ ማለት ዝም ብሎን ሰው እንትን ማለት በጣም ምን እንጃ ብቻ አላቅም። እናንተ በራሳችሁ መንገድ እንትን በሉት እስኪ ቤተሰብ። እና ሀይሚዬ እንግዲህ ያው ተናዳለች። ትንሽ ብትናደድም ተናዳ በነገራችን ላይ ተናዳ ተናግራው ሄዳለች። እና በጥፊ እንዳላጨው ይቅርታ ጠይቂ፣ እሷንም ጠይቂ እኔንም ጠይቂ ብሎ ነበረ ያመጣት። ይቅርታ ጠይቅም በሞት ታርደኛለህ እንጂ ነው ያለችው ማለት ነው መልሷ። በጣም ጀግና ናት እውነት ለመናገር።
ጀግንነቷ ደግሞ ምንም በቃ ይሆናል የለም በቃ ምንም የማትበገር ሴት ናት። ሆነ ለመናገር ማለት ነው። ምንም ቢላት ምንም ቢያደርጋት ምንም አትበገርም እውነት እና ጀግና ሴት ናት ሆነ ለመናገር እና ስለዚህ ትናንትናም የተናገረችውን ሰምታችኋል። እኔ አልደግምላችሁም። እሱም ያው ዘና ብሎ ምናምን ነበረ እያናገራት የነበረው ግን ቆንጆ አርጋ ትንሽ በጥፊ ነክተዋለች ትናንትና ማለት ነው። ዛሬ ግን ያው ዛሬም ልሞክረው ነበረ ግን ያው አልደረሰችበትም ትንሽ ለመምታት ማለት ነው። እችኛዋ ደግሞ እንድትመጪውና እንድትናገሪው አልፈልግም እያለች ነው። አራት ልጆቹ ደግሞ አሳስበውታል ማለት ነው። እንግዲህ አራት ልጆቹ ደግሞ ሀይሚዬ ደግሞ አልሰጥም ብላለች። ያችኛዋ ደግሞ እኔ እሰጥሃለሁ ብለዋለች ማለት ነው። እንግዲህ ደግሞ ተፈለጉ ደግሞ ቢፈለጉ አንድ ሶስት ልጆች አይጠፉም እያችሁ ነበር። ሀይሚ እንግዲህ ደግሞ ያንን ደግሞ እንግዲህ ፈልጋት እስከምታገኝ ድረስ እስከምታጣራ ድረስ አሁን ላይ እንግዲህ አራት ልጆች ነበር የምናውቀው እኛ እንግዲህ 8 ሆኑ እያለ ነው ሩኬ ማለት ነው። እውነት ለመናገር ፋታ እያረጉኝ ነው። አሁን ላይ ግን ፕራንክ ነው እውነት እየሰሩ ያሉት አብዛኞቻቸው ቲክቶክ ላይ ማለት ነው። ያልሆነ ነገር አትናገሩ፣ በቃ አውቃችኋል። በቃ ሁላችሁ ያወቃችሁ ይመስለኛል። እኔ ለማብራራት አይጠበቅም እዚህ ጋር ማለት ነው። ምክንያቱም ብሩኬ ደግሞ እየነገራችሁ ነው የምር በቃ አትናደዱ እያላችሁ ነው። የምር የሚናደዱ ልጆች አሉ ነው እያለ ያለው ወላሂ እንደዛ ብሏል። እና ስለዚህ አትናደዱ፣ መናደድ አያስፈልግም፣ ፈታ በሉ እያላችሁ ነው። እሱ ሀይሚን ያው ለማናደድ ነው የመጣው። በነገራችን ላይ ሀይሚዬን ጨርጨር ያረጋት ማለት ነው። ታን ጀምሮ በጣም እያንጨረጨራ ነው። ምን ታን 3 ቀኑ ዛሬ ማለት ነው። 3 ቀኗ ነው አይደል? ሴቷ ተመጣይ ሴቷ ልበላት እንጂ እና ስለዚህ እሷ ደግሞ እኔ ደግሞ አቃለሁኝ ብላለች። ምክንያቱም ጀግና አይቸኩልም ብላለች። እንግዲህ የምታመጣውን ደግሞ እሷ ታውቃላችሁ። ብሩኬን እንግዲህ ያው በተጠንቀቅ ቁም ማለቷ ነው ማለት ነው። እና በቃ እውነት ለመናገር ግን እንደዚህ አይነት ነገር በጣም ከባድ ነው ወላሂ። ያኔ በህይወታቸው ደግሞ የሆነ ነገር ታስገቡ ያ ነገር ሪል ይሆናል አይታወቅም። ምክንያቱም በፕራንክ ምክንያት አንተ እንደዛ አድርጋ ለአንቺ እንደዛ አድርጋ አያችሁ አይደል? ሩታና አብርሽን ተነሱ መማር አለባችሁ። ሩታና አብርሽ በጣም የሚዋደዱ ፍቅረኛሞች ናቸው። በጣም የሚዋደዱ ከዛም አልፈው ተጋብተው አሁን እንግዲህ ነፍሰ ጡር ናት እሷ። በጣም ቆርጦላና ያለው ምክንያቱም ምን መሰላችሁ? እነሱ አሁን ያቺ ትመጣለች ያቺ ታዲያለች በልክ ያንን ታመጣ እሷም እንደዛ ትታረግ እሱም እንደዚህ ታረግ መጨረሻ ላይ አያችሁ አይደል? መጨረሻ ላይ ለያዩቸው ማለት ነው። እውነት ሪል ማለት ነው። አሁን ላይ ግን ብዙዎቻችሁ እነሱ ልማዳቸው ነው ፕራንክ ነው ምናምን እያላችሁ ያላችሁ ልጆች አላችሁ አይደለም። እውነት አሁን ላይ ተለያይተው ነው ያሉት። እና ስለዚህ እንደዚህ በሚመጣ ሰዓት ደግሞ ታታስታውሱት ታታቆት የሆነ በቃ አንድ ሰው ትትገናኙ ምናምን ምሳ እንገባበዝ ይባላል፣ የሆነ ነገር ይባላል። በዛ ሰዓት አሁን ቴክኖሎጂ ለቆ ነው ፎቶ ምናምን አለ ወይ የሆነ ትጎራረሶ የሆነ ነገር በዛ ምክንያት ያ ነገር ብዙ ህይወት አሳልፍ ያለው የዚህ በፊት ነው የዚህ ነው ተብሎ ያ ነገር ይቦሰታል። ያ ሰውዬ ምን ይሆናል ህይወቱ ምንቅርቅር ይላል ማለት ነው። እና ስለዚህ ይሄ ነገር ቢቀርባችሁ ጥሩ ነው ብዬ ነው የማስበው። ሁላችሁም በነገራችን ላይ ይቅርባችሁ እያላችሁ ነው። እውነት ብሩኬ በተለይ ይቅርብህ እያልን ነው። ምክንያቱም ሀይሚ የምታመጣው ደግሞ በኋላ በጣም ከባድ ሊሆን ይችላል። ስለዚህ እንደዚህ እያላችሁ ህይወታችሁን ታመሰቃቅላላችሁ፣ መለያየትም ልደርሱ ትችላላችሁ ማለት ነው። እና እንደዚህ አይነት ነገር ባታረጉን ደስ ይለኛል በራሴ ማለት ነው። ቤተሰብ እንደዚህ አይነት ነገር አስፈላጊ አይደለም። ራሳችሁ ትጀመር የምትሰሩት እኮ ስራ በጣም ደስ ይላል። እውነት ራሳችሁ ተሳስባችሁ ራሳችሁ የምትደራረጓቸው ፕራንክ ራሳችሁ የምታሳልፏቸው ላይፎች ምናምን በጣም ደስ ይላሉ። እና ሀቢ በርዘይ ውዴ በጣም እንወድሻለን የኛ ቅመም